ቹቻ እንግዲህ ለጓደኞቿ ያላትን ታማኝነት እያሳየች ነው። ጸጋን ለሁለተኛ ጊዜ ቅጥቅጥ አድርጋታለች። ይሄ ደግሞ ሲያንሳት ነው። በዚህም አልበቃትም፣ ማስፈራሪያና ዛቻ እያደረሰችባት ነው። እሱም ደግሞ ወንጀልሽ በስቷልና ንስሐ ገቢ የሚል ነበር በሄርሜላ በኩል የደረሳት መልእክት። ዛሬም ደግሞ በድጋሚ ቹቻ ቀጥቅጣታለች ማለት ነው። ጸጋን ይገባታል ከዚህም በላይ ምክንያቱም ሙሉ ጓደኛ ማቾችን ሁሉ እያሰቀየቻቸው ስለምትገኝ ማለት ነው። ቤዛንና ያሬድን አለያየታቸዋለች። እንዲሁም ደግሞ ቀስቴንና ቹቻን ለማለያየት ሞክራ ነበር። ቀስቴን እስር ቤት ለማሳሰር ሞክራ ነበር። በቃ ጓደኛ ማቾችን ህይወታቸውን ምስቅልቅል እያደረገችው ነበር። አሁን ግን የእጇን እያገኘች ነው በቹቻ በኩል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አፍላ ፍቅር ክፍል 125 ይዤ መጥቻለሁ። ቪዲዮን እስከ መጨረሻው ድረስ በመከታተል ሀሳብ አስተያየታችሁን ስጡኝ። እንግዲህ ያው በባለፈው ክፍል ጸጋ ተጨንቃ ለሄርሜላ እየነገረቻት ነበር የደረሰባትን ነገር፣ እንደተደበደበች ማክስ አድርገው እንደደበደቧትና ማን እንደደበደባት እንደማታውቅና ያው ብዙ ጠላቶች ስላሏት በዙሪያዋ ከሁሉም ሰው ጋር እየተናከሰች ስለሆነ ያ ነገር ግራ ገብቷት ለሄርሜላ ስትነግራት ነበረ። እንዲሁም ሄርሜላ ልትጠይቃት መታ ስትመጣም ደግሞ ብቻዋን አልመጣችም ነበርና የሆነ መልእክት ከአባትሽ ከካናዳ ተልኮልሻል ብላ የሆነ ደብዳቤ ነገር ፖስጣ ነገር ይዛላት ትመጣለች። ከዛም በኋላ እንዴ ደግሞ ምን ሊሆን ይችላል ምንድነው የተላከልኝ ብላ ጓጉታ ስትጠብቅ ሄርሜላም ደግሞ እኔ ምን እንደሆነ አላውቅም ግን ምናልባችም ዶላር ሊሆን ይችላል ትላታለች። እኔ አለምንም ሊሆን አይችልም ዶላር አለችና ጓጉታ ያንን ፖስጣ ክፍት ስታደርገው ማስፈራሪያ ነበር። እሱም ደግሞ ወንጀልሽ በስቷልና ንስሐ ግቢ የሚል ነበር። ያንን ስታይ በጣም ደንግጣለች። ምክንያቱም በቀይ ፓርከን በትልቁ ተጽፎ ነበረ እና ይህን ያደረገችው ደግሞ ጸጋ ነበረች። ጸጋ እንግዲህ ወደ መጨረሻው እየደረሰ ትገኛለች። ምክንያቱም አሁን ላይ ያሬድም በቀስቴ በኩል ስለ ጸጋ ደካማ ጎንና ከዚህ በፊት ተደፍሬ ብቻዬን አድጌ ተስቃይቼ እያለች ለነ ያሬድ የነገረቻቸው ታሪክ እውነተኛ ስላልመሰላቸውና ያሬድ ስላላመነት አሁን ላይ ስለነቃባት ያንን እንዳጣራ ነግሮታልና አሁን ላይ ከዛም ከዚህም ተከባለች። ነገር ግን አሁንም ያቅሟን ያክል እየተፍጨረጨረች እና እነሱን ለመጉዳት እየቻለችውን ያክል እያደረገች ነው። አሁን ጸጋ ያ ፖስጣ ከማን ይምጣ ከማን ይላክ የምታውቀው ነገር የላትም። የደበደባት ማን እንደሆነ አታውቅም። ስለዚህ ያላት አማራጭ ቤዛ ትሆናለች ብላ አስባለች። እሷ ካልሆነች ደግሞ ሁሉንም መጠየቅ ነው ሀሳቧና ሄርሜላ ምናልባት እኮ እሷ ላትሆን ትችላለች፣ ሲያዋት እኮ እንደዚህ የምትሰራ ልጅ አትመስልም ስትላት ምናልባትም እሷ ባታደርገውም እንኳን ከጓደኞቿ ጋር ተባብራ ሊሆን ይችላል። ያ ካልሆነ ደግሞ በገንዘብ ሊሆን ይችላል እንደዚህ ያስቀጠቀጠችኝ። አሁን እስኪ እኔን ምን አድርጊ ነው የሚሉኝ? ማን ነው እንደዚህ በእኔ ላይ ክፋት የሚያስበው? እኔ ምስኪኗ ላይ እንደዚህ እያደረጉ ነካክተው ሰይጣን ሊያደርጉኝ እኮ ነው እያለች እንግዲህ ራሷን እንደ ቅዱስ ቆጥረዋል። እነሱን ደግሞ እንደ ኃጢአተኛ እያደረገች ነበረ። የዚህ ሁሉ ክፍተት ፈጣሪና ተጽዕኖ ፈጣሪ እሷ ራሱ ጸጋ ናት። ነገር ግን ራሷን ምስኪን እያለች ትጠራለች ማለት ነው። ዛሬ እንግዲህ ደግሞ አስደሳችሁ ነገር ቦቸራ የሚወዳትን ሄርሜላን በእጁ አስገብቷል ማለት ነው። እንግዲህ ከጄሪ ጋር ያለው ፉክክር ዛሬ ውጤት አፍርቶለት ሄርሜላ ለቦቸራ የኔ ነሽ የሚለውን ልክ እንደሱ በረባሱ አድርጋ የገጠር ልብስ ለብሳ እሱን ለብሳ ልክ እሱ እንደዘፈንላት ዘፍናለታለች ማለት ነው። ይህን ደግሞ እንግዲህ ጄሪም ደግሞ ቦቸራን ስላፈቀረችው እንደምንም ብላ በሄርሜላ ላይ ሙድ መያዣ እና መሳለቂያ ማድረግ ስለምትፈልግ ከጀርባ ሆና በቪዲዮ መረጃ ይዛባት ነበር፣ ቀርጻት ነበርና ስትዘፍንለት በዛ እያስፈራራቻት። ቦቸራም ደግሞ በጣም ይናደዳል። በዛ ላይ ደግሞ ሄዋንም አይታቸው እየሳቀችባት ነበር። በዚህ ልክ ትወርጃለሽ ብለን አላሰብንም ነበር፣ ለወንድ ብለሽ በዚህ ልክ እንደዚህ ለብሰሽ ማን ያስባል? እስኪ በዚህ ልክ ወርደሽ ለቦቸራ ትዘፍኛለሽ ብሎ ማን ይገምታል? ደግሞ ቦቸራንም አፍቅረሹ እንዳልሆነ እናውቃለን። ይሄን ጉድሽን ነገ ትምህርት ቤት እናገርብሻለሁ ትላታለች ጄሪ ማለት ነው።
በዛ ምክንያት ደግሞ ሄርሜላ በጣም ታፍርና ታለቅሳለች። ቦቼ እውነት አንተ እንዴት ታድርገኛለህ? እኔ አንተን አምኜ ለአንተ ልዘፍንልህ ብመጣና አንተን ለማስደሰት ባደረግኩት ነገር እንደዚህ ነው ምላሽ? እንዴት እንደዚህ ታደርገኛለህ? እንዴት ትቀልድብኛለህ? እያለች ታለቅሳለች ሄርሜላ። ቦቸራም እንግዲህ ያው ጀሪና ሄዋን ያደረጉት ነገር በጣም አናዶት፣ እንዴት ብደፍሩ ነው እንደዚህ የምታደርጉት? እሷም እኮ ምንም ጨካኝ ብትሆንም እኮ ሰው ናት፣ ስሜት አላት፣ ትሳሳታለች። ስለዚህ መጀመሪያ ላይ ሚኪን አፍቅራ ነበር፣ አሁን ደግሞ እሱ ወይ የስላላላትና ጀሪ ደግሞ እኔ ጋ ስለተጣበቀችብኝ በቃ እኔን ወደደች። ስለዚህ ሄርሜላ ምንም ትሆን ምንም እኔ አፈቅራታለሁ፣ በእኔ ምርጫ ደግሞ እንድትገቡ አልፈልግም ብሎ ይጮህባቸዋል። ነገር ግን የቦቸራ ሁኔታ በጣም አስገርሟቸው ነበረ። ሄዋንስ የቆየ ቂም ስላለባት ነው ሚኪን ስለያዘችባት እና ከዚህም በፊት ብዙ ስላሰቀየቻት ያንን ተበቅላታለች። ነገር ግን ጀሪ ደግሞ ለምን እንደዚህ እያደረገች እንደሆነ እንኳን ሄዋን አልገባትም ነበር። ከዛም በኋላ ከሄዱ በኋላ አንቺ ግን ለምንድን ነው እንደዚህ የምታደርጊው? ከዚህ ሁሉ ጀርባ ምንድን ነው የምታገኘው? ስትላት ነው ወይስ ደግሞ ቦቼን አፍቅረሸዋል እንዳለቻት እሷም ደግሞ እስካሁን ድረስ ምንም አይነት ፍቅር እንደሌለባትና ወደፊት ደግሞ የሚፈጠረውን ነገር እንደማታውቅ ነገረቻት። እሺ በቃ እንደዛ ከሆነ እኔ ምክንያቱም ቦቼ ሲጎዳ ማየት አልፈልግም። ምክንያቱም ሄርሜላ በፍጹም ቦቸራን አታፈቅረውም። እሷ ቦቸራ እሷን እያለ እንዲጃጃልና እሷን ሲከተላት እንዲኖር ማድረግ ነው የምትፈልገው። ስለዚህ እኔ ደግሞ ቦቸራ እንዲጎዳ ስለማልፈልግ ነው እንጂ ሌላ ምንም አይነት ምክንያት የለኝም፣ እስካሁን ድረስ ለሱ ምንም አይነት ስሜት የለኝም ብላ ነገረቻት። እንደዛ ከሆነ ብለው ተያይዘው ይሄዳሉ። ጸጋ እንግዲህ ያላት አማራጭ በየቦታው እየዞረች አንተ ነህ ያስደበደብከኝ፣ አንቺ ነሽ ያስደበደብሽኝ እያለች መጠየቅ ነው እንግዲህ ያሬድ ጋር እንዴት እንደዚህ ታደርገኛለህ? እንዴት ብደፍሬ ነው እንደዚህ የምታደርገው? እውነት አንተ እንደዚህ አደረግክ? ብላ ያንን የተላከላትን ደብዳቤ ወሰደችና አሳየችው። እንዲሁም ደግሞ እንደዚህ ለምን እንደደበደባት ጠየቀችው። እሱም ደግሞ እንደዚህ አይነት ተልካሻ ነገር እንደማያደርግና እሱ እሷን መጉዳት ከፈለገ ከዚህም የከፋ ሌላ ነገር እንደሚያደርጋት ነገራት። ምንድን ነው የምታደርገኝ? ከዚህ በላይ ምንድን ነው የምታደርገኝ? ነውስ ደግሞ እሺ ይሄን አላደርግም ካልክ ምንድን ነው ማድረግ ያሰብከው? ብላ ትጠይቀዋለች። እሱም ደግሞ ሲሆን አሳይሻለሁኝ ወደፊት አላትና ትተዋት ይሄዳል። ከዛም በኋላ ሴታ ሴት አለችው። ከዛም በኋላ ያሬድማ እኔ ነኝ ሴታ ሴት አንቺ አለና በጥፊ መታት። እንግዲህ ጸጋ ከዛም ከዚህም ተነስተውባታል። ያልገባት ነገር ከጀርባዋ ራሱ ሴራ እያሴሩባት እንደሆነና ራሷ ለነሱ በቆፈረችበት ጉድጓድ ልትወድቅ እንደሆነ አልገባትም። አሁንም ተንኮሉን ተያይዘዋለች። በድጋሚም ደግሞ እንግዲህ የያሬድና የቤዛን ህይወት ምስቅልቅል አድርጋ ለእናቷ ተናግራ ስላላየቻቸው ቤዛ ደግሞ ከያሬድ መራቅ አልቻለችም። ከአሁን በኋላ አጠገቤ እንዳደርስ ብላ ከተለያዩ በኋላ ዛሬም በድጋሚ መንገድ ላይ ስታገኘው እያቀፈችውና ምንም ውስጧ እየጨከነላትና ልትለየው እንደማትፈልግ ነገር ግን ነገሮች እንዳስገድዳትና እሱም የወዳት ከሆነ ካጠገቧ እንድርቅ ነገረችው ለያሬድ። ያሬድ ደግሞ ይሄን መፍትሄ አላረገ። መፍትሄ የያዘው ሁሉንም ነገር ለቤተሰቦቻቸው ተናግረው እንደሚፋቀሩ ተናግረውና አላማቸውን እንደማይሰጡ ተናግረው ፍቅራቸውን መቀጠል እንዳለባቸው ቢነግራትም ቤዛ ግን በፍጹም ይሄ ሊሆን አይችልም። እስኪ ቆይኔ ልጠይቅህ፣ በእኔ ቦታ ብትሆን አንተ አሁን እንደዚህ አይነት ነገር ቢያጋጥምህ ለአባትህ እውነታውን ትናገር ነበር አለችው። አይ እንደዛማ ማድረግ በጣም ከባድ ነው፣ ነገር ግን ተደብቀን እንደዚህ ከምንሰቃይ እውነታውን ነግረናቸው ይረዱናል ብዬ ነው ብሎ ቢነግራትም እሷ ግን ይሄን ያመጣውን ሀሳብ ውድቅ አድርጋ ሁለተኛ እፊቷ እንዳታየውና ምክንያቱም ካየችው በሱ ላይ የምትጨክንበት አንጀት እንደሌላትና እየተጎዳች እንደሆነ ነግራው ለመጨረሻ ጊዜ ተለያዩ። ቹቻ ደግሞ ይሄ ነገር ምንም ምቾት አልሰጣትም። አሁንም በድጋሚ ቤዛ እና ቹቻ ቁጭ ብለው እያወሩ እያሉ ቤዛ አሁንም ድረስ ጸጋን ማን የመታት ማነው እንደዚህ ያደረጋት እያለች እያሰበችላት እየተጨነቀችላት ትገኛለች። ነገር ግን ቹቻ ደግሞ እሷ እንደደበደበቻት እና ከዚህ ሁሉ ጀርባ እሷ እንደሆነች ያለችበት አልተናገረችም። ከዛም በኋላ እንግዲህ ጸጋ መጣችና እናንተ
ቆይ ለምንድን ነው ከህይወት የማትወጡት? እናንተ ናችሁ አይደለ እንደዚህ ያስደረጋችሁ? ደግሞስ ይሄን መጽሐፉ ምን አስፈለገ? ቆይ ምንድን ነው ከኔ የምትፈልጉት? ለምንድን ነው ከህይወት የማትወጡት ብላ ስጠይቃቸው እነሱም ደግሞ ይህን የጠየቀቻቸውን ጥያቄ መልሰው ለሷ ይጠይቋታል። ለምን ከህይወታቸው እንደማትወጣና ለምን እንደማትተዋቸው ጠየቋት። ከዛም በኋላ አሁን እኔ እምላችሁን ነገር እማታደርጉ ከሆነ እንደዚህ ያስደረጋችሁኝ እናንተ እንደሆናችሁ አውቃለሁ፣ ግን ደግሞ እኛ አይደለንም ካላችሁ ይህን ያደረገውን ሰው ፈልጋችሁ እንድታመጡልኝ እፈልጋለሁ። ይሄን ካላደረጋችሁ ግን እጅ ላይ የእናንተ ከባድ ሚስጥር ፋይል እጅ ላይ እንዳለ እንዳትረሱ ትላቸዋለች። ቤዛ ደግሞ በፍጹም ይሄን ነገር እንደማያደርጉና የእሷ አሽከር እንዳልሆኑ የእሷ ተላላኪ እንዳልሆኑ አስረግጠው ነገሯት። እሷም ደግሞ ይሄን ነገር የማያደርጉ ከሆነ መቼም ቢሆን እንደማትፋታቸውና እነሱ ባያደርጉትም በእሷ በራሷ መንገድ እንደምታውቀው አስፈራርታቸው ዛቻ ዝታባቸው ትታቸው ትሄዳለች። ከዛም በኋላ ቹቻ አሁንም በድጋሜ ከዚህ በፊት የደበደበቻት ስላልበቃት በድጋሚ እጇን ማግኘት አለባት ብላ ስላሰበች ተከትላት ትሄዳለች። ፊዮሪና ቅዱስ አሁንም እየተከራከሩና ውርርድም አስይዘው ነበረ። እንግዲህ ቅዱስ ከሱ ሌላ የሚናፍቃት ወንድ እንደሌለ ሲነግራት እናሲዝ ብላ ሄኖክ ጋር ትደውልና እሱም ደግሞ እንደናፈቃት ይነግራታል። ከዛም በኋላ ተገናኝተው ማውራት እንዳለባቸው ነግረው ልክ ፊዮሪ ሄኖክን ሄዳ ልታናግረው ስትሄድ ቅዱስ ተከታትሎ ይሄድና ሲያወሩ ስትዘፍንለት ስታቅፈው አይተው በጣም ይናደዳል። ከዛም በኋላ ፊዮሪና ሄኖክ ንጹህ ጓደኛ ናቸው። ሁሉም ሰው የሚያውቀው ነገር ነው። ነገር ግን ቅዱስ ስለማያውቅ ልክ ፊዮሪና ሄኖክ አውርተው ከተለያዩ በኋላ ከጀርባው ይሄድና ማንነቴን አላወቅም፣ እኔ ቅዱስ ነኝ፣ ፊዮሪን ደግሞ በማንም አልደራደርባትም፣ ከፊዮሪ ማትርክ ከሆነ እገልሃለሁ ብሎ አስፈራራው። ሄኖክ ግን ነገሩ አልገባውም ነበር። ልክ ሄኖክ ሊያብራራለት ሲሞክር በቦክስ ቀጥቀጥ አድርጎ ደበደበው። ከዛም በኋላ ፍቅረኛው መታ ተረፈችው። ነገር ግን ቅዱስ አሁን በማያውቀው ነገር ሌላ ችግር ውስጥ ገብቷል። ምክንያቱም ፊዮሪ መቼም ቢሆን አትፋታውም። ቹቻውን ጸጋን በድጋሚ ቀጥቀጥ አድርጋ ደበደበቻት። ያ የባለፈው ብትር አልበቃት ብሎ አሁንም እያቅነዘነዛት ስለሆነ በድጋሚ የእጇን አግኝታለች ማለት ነው። ይሄ ደግሞ ሲያንሳት ነው። ቀጣዩ የሚገባታል ብዬ ነው ማስበው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ አፍላ ፍቅር ክፍል 125 ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። አመሰግናለሁ።